ልባዊ ሰላምታችን በያላችሁበት ቦታ ይድረስ እያልኩ በወቅታዊ ጉዳዮች ዙሪያ ከአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል ከሆኑት ከጀነራል ተፈራ ማሞ ጋራ መለስተኛ ውይይት አድርገናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እጋብዛለሁ። ጀነራል ካሎት ውድ ጊዜ ቀንሰው ይህንን ቃለ ምልልስ ለመስጠት ፍቃደኛ ስለሆኑ እጅግ በጣም አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ በለስ ሚዲያ። ሰሞኑን በተለይ ፋኖ ላይ ጠንከር ያለ የብልጽግናው ሰራዊት በሀገር አቀፍ ደረጃ አሉ የሚባሉ የሚኒስትሪ ሚዲያዎችን ጨምሮ በመቶ ሺዎች የሚቆጠሩ የሳይበር ሰራዊት እንዳሉት ይታወቃልና ፋኖ ላይ ጠንከር ያለ የሚዲያ ዘመቻ ተከፍቷል። እንዲወርሱን ነገር የመታዘብ እድል አግኝተዋል። ይሄ እንዴት ያዩታል? እሺ አመሰግናለሁ። አዎ እንግዲህ ብዙም አይደለም በመጠኑ ነው እየሰማን ያለ ነው። ያየህ ዓለም መቸነ ስላለ ከስራ ጋር ተያይዞ እንግዲህ ብልጽግና ምንድነው አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ እያስገባ እያዋጋው ነው። ለምሳሌ የተወሰነ ኮሮች አመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይሮ ያመጣዋል። በዚህ በሁሉም ቦታዎች ላይ አስገብቶ እያተራመሰው ነው። በዚህ ሂደቱ ላይ በተፈለገው መንገድ አልሄደለትም። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገጥቶ ይዞታል። በተደጋጋሚ ውጋዎች ፋኖ የብልጽግናን ማጥቃት እየቀለበሰ ባለበት እንዲቆም አድርጎታል። ከዚህ የተነሳ በተገኘው አጋጣሚ ፋኖን ለማጥላላት የማያደርገው ነገር የለም። ምክንያቱም የፈለገው ነገር አልሆነለትም። ይሄ ህዝብን ሲያታል የነበረው እያንዳንዱ ጀነራል ተብዬ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የባህር በር ልናስመልስልህ ነው የሚለው ድንፋታ ከድንፋታ እንዳላለፋቶ ይሄንም ገቶ የያዘው መፈናፈኛ ያሳጠው የፋኖ ኃይል መሆኑን በሚገባ አሳምሮ አውቆታል። ስለዚህ ፋኖን ባገኘው አጋጣሚ ለማጥላላት ዘመቻ መክፈቱ ምንም አዲስ ነገር አይደለም። ያ እንዳልሆነ አውቆታል። የፋኖ የመዋጋት አቅም ከጊዜ ወደ ጊዜ እየጠነከረ ስነ ልቦናዊ ጥንካሬው በተገቢው እየሄደ መሆኑንና ሰራዊቱ እየተፈሰፈሰ መሆኑን ስላወቀው ከዚህ የተነሳ የተለያየ ነገር ላይ ቢያደርግ ምንም የሚያስደንቅ አይደለም ለማለት ነው። ከዚህ ነው እንግዲህ እየተነሳ ያለው አንዱ ከተዋጊው ጀምሮ እስከ ካድሬው እየተሯሯጠ ያለው ይሄ ስብራት ስለገጠመው ነው። ይሄ ነው። ሌላው ምንድነው ትናንትና የባዴን የጥረት ኮርፖሬት የሚያስተዳድረው የኤንቢሲ ሚዲያ ጌታቸው ረዳን እንግዳ አድርጎ አቅርቦት ነበር። ከዚህ በፊት እንግዲህ የዚህ ፕሮግራም አድማጭ ተመልካቾች እንደሚያውቁት አልጀዚራ ላይ ቀርበው ጌታቸው ረዳ የጠቅላይ ሚኒስትሩን በወንጀለኛነት በኢትዮጵያ ህዝብ ላይ በአማራ ህዝብ ላይ በትግራይ ህዝብ ላይ የሰሩትን ወንጀል የሚያጋልጥ ፕሮግራም ተሰርቷልና ያንን በአግባቡ መከላከል ስላልቻለ ጌታቸው ለዛ ምላሽ የሚመስል ፕሮግራም ተሰርቶ ነበር። ጀነራል ትናንትና ምንድነው ካነሳቸው በርካታ ነገሮች አንስቷል። እንዲህን ቃለ ምልልስ አስገራሚ ከሚያደርጉት ነገሮች አንደኛው የፕሮግራሙ አዘጋጅ ብሩክ ከበደ ያኔ የፋና ብሮድካስቲንግ ኮርፖሬት ምክትል ስራ አስፈጻሚ እያለ ጌታቸው የፌዴራል መንግስት ባለስልጣን ሆኖ እንዲሁ ኢህአዴግን ሲከላከሉ የነበሩ ለህወሓት ዋነኛ ተላላኪ የነበሩ የህወሓት ዋነኛ ካልሳጣቢ የነበሩ ሰዎች ትናንት እንደገና ተገልብጠው ብልጽግናውን ለመከላከል ጥረት ሲያደርጉ ከዛም አልፎ ያለምንም መንተፍረት በሰሜኑ ጦርነት ትግራይ ላይ የጄኖሳይድ የፈጸመው ፋኖ ነው በሚል ቁጥር ጠርቷል። 12% ፋኖ ነው ጄኖሳይድ የፈጸመው ነው የሚለው ጌታቸውና እርሶ ያኔ በውጊያው ላይ የአማራ ልዩ ኃይልንም መርተው ሂደዋል። የፋኖ ሚና ምንድነው ነበር? እንደው ትግራይ ድንበርስ ገብቶ ነበር ወይ? ቃለ ምልልሱንስ እንዴት አዩት የጌታቸውን ጀነራል?
ተመልከት እንግዲህ አቶ ጌታቸው ሞራል የለሽነት በብዙ ቦታ ይዝረከረካኒ። አሁን እዚህ ላይ ትንሽ እኮ ማፈር አልተሰማውም። በመሰረቱ የአማራ ፋኖ በትግራይ ውጊያ ከአማራ መሬት አልወጣም። ሁሉም የተሰለፉት በዚህ አካባቢ ከአማራ አሁን የአማራ ክልል ከሚባለው ከጎንደርና ከወሎ አልወጡም። የተዋጉት የህወሓት ኃይል ወደ አማራ መሬት ሲገባ ነው ከፍተኛ ዋጋ የከፈለው ፋኖ እንጂ አንድም ወደ ትግራይ መሬት የተንቀሳቀሰ ፋኖ የለም። ተመልከት እንዴት አድርገው አምጥቶ እንደሚያጣብቀው ይሄ ሰውዬ። በዛን ጊዜ የሌለን አካል ወደዚህ ደረጃ ላይ አምጥቶ ሰቀለው። ስለዚህ ይሄ ነው አንዱ ችግሩ የሆነው። ሰውየው ብዙ ቦታ ይረግጣን። ተመልከት በየጊዜው ስርዓት በመጣ ቁጥር ሁሉ እንደነዚህ አይነት ባደረበት እየጮኸ የሚኖር ነው። ተመልከት የት አካባቢ የአማራ ፋኖ ገባ? ትግራይ ላይ እስቲ የት መሬት ላይ የአማራ ፋኖ ገብቶ ነበር ቢሉት ምን ሊል ነው? ስለዚህ በፍጹም ያልተደረገ ነገር ነው። ምንም በሌለበት ነው ብድግ አድርጎ አሁን ካለው ወቅታዊ ሁኔታ ካደረባቸው ስጋት ብልጽግና ካደረበት ስጋት ትንሽ የደገፍ መስሎት ነው እንደዛ የሚናገረው እንጂ አንድም ቦታ የአማራ ፋኖ የታገለው በዛን ጊዜ በመሬቱ ነው። ሰሜን ወሎ ላይ የነበረው ፋኖ ሰሜን ወሎ ላይ ነው የታገለው። የጎጃም ፋኖ ወደ ደቡብ ወሎ ሄዶ ነው የታገለው። ጎንደር ያለውም ተመሳሳይ እዛ አካባቢ ነው የታገሉት እንጂ አንድም ፋኖ ትግራይ መሬት ገባ ብሎ ለምልክት መናገር አይችልም። ውሸት ነው ለማለት ነው። አንደኛው የፋኖን ትግል ያጠለሸበት መንገድ ምንድነው? ፋኖ ውጊያ የጀመረው የፕሪቶሪያ ስምምነት ለምን ተፈራረማችሁ በሚል ምክንያት ነው። ዋነኛው ምክንያት እሱ ነው የሚለው በድፍረትና እርስዎ እንደ ፋኖ መሪ እንደ አፋባ የሴንትራል ኮማንድ አባል ይህንን ንግግር እንዴት አዩት? ይኸው ነው ተመልከታቸው። እንግዲህ የፋኖ ትግል መቼ ነው የጀመረው ነው። የፋኖ ትግል አይተሃል፣ ቀደም ብሎ ነው የጀመረው። አሁን በሚሉት አይደለም ወደዚህ ውጊያ የገባው። ጥያቄያችንም እኛ የዛ አይነት የፕሪቶሪያ ስምምነት አይደለም። ያ ስምምነት ምንም የሚፈይደው የለም። ለህወሓት ትንፋሽ ለመውሰድ ያመቻኒ በተለያየ ውጊያ ውስጥ ስለነበረ ትንፋሽ ለመውሰድ ነው። ዘላቂ መፍትሄ ግን የሚያመጣ አይደለም። ለማንም ዘላቂ መፍትሄ ያን ነገር አያመጣም። ስለዚህ የአማራ ፋኖ የአማራ ትግል የአማራ ህዝብ ብሶት የወለደው ነው። ለዘመናት በአማራ ህዝብ ሲፈጸም የነበረ መገለል፣ ሲፈጸም የነበረ ደባ ይሄ የወለደው ነው እንጂ አሁን እነሱ የሚሉት አሁን ባለው መነሳሳት አይደለም። ይሄ ሂዶ አሁን በከፍተኛ ደረጃ ጣራ ላይ ሲደርስ የሚናገሩት እንጂ እንደተባለው የነሱ ምኞት ከዚህ ጋር ሊያያይዙት የሚወቅት ከዛ በፊት የነበረ ነው። የኢትዮጵያ መንግስትና የኤርትራ መንግስት ወዳጅ በነበሩበት ጊዜ የአማራ ፋኖ ትግል ነበረ። ብልጽግና ህወሓቶችን በጋራ ሁነን ፋኖን እንምታው ያላቸው ስለነበረ ነው። በጋራ ሁነን ፋኖን እንምታው እኮ ብሏቸው አንመታም አናደርገውም ብለውታኒ። ምን ስለሆነ ነው? ስለነበር ነው። ስጋት ስለፈጠረበት ነው። ስለዚህ ምንም የሚገናኝና የሚጣበቅ በሌለበት ነው ብልጽግናን ለማስደሰት አሁን ያለችው ህይወቱ ጋር ተለጥፎ ለመኖር ራሱን ችሎ ሊሄድ ስለማይችል የሚደሰኩረው እንጂ ምንም የተያዘ ሀቅ የለው ለማለት ነው። የአብይ አህመድ አስተዳደር እንግዲህ ጨፍጫፊው ስርዓት በርካታ ፋኖች እጃቸውን እየሰጡ ነው በሚል በሚዲያዎቹ በሜንስትሪም ሚዲያዎቹ ቀደም ብዬ እንደጠቀስኩት እንዲሁም ከ100 ሺህ በላይ በሆኑ የዲጂታል ሚዲያ ሰራዊቶቹ በኩል እያስተጋባ ይገኛል። በአደባባይ እየወጡም አሉ። እንደ ማስረሻ ሰጤ አይነት ሰዎች ቀደም ብዬ በጠቀስኩት ሚዲያ ላይ ወጣው እንግዲህ ያለን የሚሉትን ነገር ተናግረዋልና እንደ እርሶ መሬት እንዳለ የትግሉ መሪ በቅርቡ እጅ እየሰጡ ነው የሚባሉ ፋኖችን ጉዳይ እንዴት አዩት? አንዳንዶቹ ከመጀመሪያውም ሰርገው የገቡ ናቸው። ብልጽግና ሰርጎ ያስገባቸው በተለያየ ቦታ ዘረፋ እየፈጸሙ ፋኖን ያጥላሉ የነበሩ ናቸው በመሰረቱ እንጂ
ትርጉም ያለው የትግል ተሳትፎና ሚና የላቸውም። አንድም ቀን እዚህ ቦታ ላይ ይህን ሰራን ብለው ደፍረው መናገር አይችሉም። እና እነዚህ ናቸው በግልም በተለያየም ስታቸው እነዚህ ናቸው አንዳንዶቹ። ሌላኛው ደግሞ አንዳንዱ ትግል እንግዲህ ጽናት ይጠይቃል። ትግል ጽናት ይጠይቃል። የጀመረውን መጨረስ ይጠይቃል። ማንኛውንም ዋጋ መክፈል ይጠይቃል። አንዳንዱ ደግሞ መንፈሰ ደካማ ሲታገሉ አይቶ ይመጣና የሚንበረከክ በግለሰብ እንደዛ ሊሆን ይችላል። እነዚህ አሁን ገብተው እዛ የታዩት በዚህ የሚፈረጁ ናቸው። በትግሉ ኖሮ አልኖሩ ምንም ፋይዳ የላቸውም። አንዳንድ ጊዜ ብቅ እያሉ ከሚለፈልፉት በስተቀር ትርጉም ያለው ሚናም የሰሩ አይደለም። ስለዚህ በእኛ የሚፈጥረው ነገር የለም። በዚህ አይነቱ ሄደ በእኛ በትግሉ ላይ በፋኖ ትግል የሚፈጥረው መሰረታዊ ነገር የለም። ምክንያቱም አይተዋን አብዛኛው አስቀድሞ መልኩ ሁሉ ነገር ይናገራል መንፈሰ ደካማ መሆኑን። ትርጉም ያለው ነገር ሳይሰራ እውነተኛ ትግል ከሆነ የጀመርኸውን በጽናት መጨረስ ነው። መጀመሪያ አስበህ ወደ ትግል መግባት አለብህ። ከገባህ ደግሞ ያን ትግል እስከ መጨረሻ ይዞ የሚሄድ መንፈሰ ጠንካራ ይጠይቃል። ይሄኛው ኖረ አልኖረ የሚፈይደው ነገር የለም። በዚህ ነው የሚታዩትኝ። አሁን በፋኖ ላይ የሚፈጥረው ከተራ ጫጫታ ያለፈ የሚፈጥረው ነገር የለም። ሰሞኑን የብልጽግና የአማራ ክልል ተላላኪዎቹ እነ አረጋ ከበደ እነ አብዱ ሁሴን እንዲሁም ጀነራሎቹ ጭምር ማመር ተሰማ ብርጋዴር ጀነራል አዲሱ መሐመድን ጭምር ህዝብና ወያይ በሚል ወረዳ ድረስ በዙ 23 እና በኮማንዶዎች በመታጀብ ህዝብ እያወያየን ነው በሚል በተለይ በክልሉ ሚዲያ አማራ ቴሌቪዥን ላይ እየተላለፈ ነውና ያንን ፕሮፓጋንዳ እንዴት አዩት? እንዳንድ የትግል መሪ ምንድነው ፕሮፓጋንዳው? ይሄ እንግዲህ አንዳንድ ቅድም እንዳነሳሁልህ አንዳንድ መንፈሰ ደካሞች የገቡ አሉ፣ እየገቡ የሚያነጋግሯቸው ከነዚያ ተነስተው ሌላውም ይሆናል በሚል የሄዱበት ነው እንጂ አብዛኛው ፋኖ ለምን ወደ ትግል እንደገባ አሳምሮ ያውቃል። የአማራን ችግር ሳይፈታ የአማራን ችግር ስር የሰደደ መገለል፣ መጠቃት፣ መፈናቀል መፍትሄ ሳያመጣ የሚመለስ ኃይል እንደሌለ እነሱም አሳምረው ያውቁታል። ስለዚህ አሁን ከዚህ መነሻ አድርገው ትንሽ አንዳንድ ደካሞችን እንዲሰበሰቡ እናደርጋለን በሚል የራሱንም ታጣቂ እየሰበሰበ በቴሌቪዥን እያቀረበ የራሱን መሳሪያ ሸክፎ ገባልኝ የሚለው ይሄ ነው። ከዚህ የተነሳ በዚህ እንስራበት ከሚል ነው። በዚህ ትንሽ ብናገኝ እንስራ በሚል ነው። ጀነራሎቹ የጀነራል ዋና ስራው ውጊያ መምራት ነው። ውጊያ መንደፍ፣ ውጊያ መምራት ነው። ግን አሁን ወደ ተራ ቅስቀሳ ገባ። ጀነራሉም እየተጋፋ ወደዚህ ምን አስገባው? ጀነራል ነህ ተብሏል። እስቲ ያቀደውን ነው መፈጸም ያለበት እንጂ ህዝብ በየቀበሌው እየሰበሰበ ይደነፋን እንዴ? የማይሰራውን ይደነፋን እንዴ? ማፈር እኮ አለበትኝ። የማያደርገውን ኤርትራ ዘምታለሁ፣ ቀይ ባህርን ቆጣጠራለሁ ይላል። ይህን ሲናገር የነበረ ደግሞ ወደ ቀበሌው ወርዶ እንደዚህ እጅስ ይባላል እንዴ? እጅ ልንሰጥ እኮ አይደለም፣ ወደ ቤታችን ሁሉን ነገር በትነን የገባ ነው። መከፈል ያለበትን ለመክፈል ነው። ስለዚህ መስተዳደሩ እንኳን እጅ ሊሰጠው ገና ሳይቀበር አይለቀቅም። ከዚህ በኋላ የሚደረገው ነገር እየከፋ እንደሚመጣ አውቆ ነው መንቀሳቀስ ያለበት። ስለዚህ ምንም የሚፈይደው ነገር የለም። እየዞረ ከመለፍለፍ ያለፈ በትግሉ ላይ የሚያደርገው ነገር የለም። የሚያሳየው የትግሉን ጥንካሬ፣ የፋኖን ጥንካሬ። ፋኖ በዚህ በ2 ዓመታት ጥላት ያን ያህል ሰራዊት አንቀሳቅሶ በየቦታው እየገታ ከቶ ይዞ እንደሚመታው እስከሚያጦለውለው ልክ እያስገባው መሆኑን ይህን ነው የሚሰጠና ምናየው በዚህ ደረጃ ስለሆነ ምንም ከተራ ልፍለፋ የሚያመጡት ነገር የለም በፋኖ ላይ ለማለት ነው። ተደጋግሞ የሚነሳ ነገር አለ። በተለይ ሌሎች መሪዎችም ሂደውበታል። የሴንትራል ኮማንድ አባላት ሂደውበታል። በዚህ ዙሪያ ግን ተደጋግሞ የሚነሳ ጉዳይ ስለሆነ ነው።
እንደው ፋኖ ይሄን ትግል የሚያሸንፈው መቼ ነው? አዲስ አበባ መቼ ነው የሚደርሰው የሚል በተለይ ሶሻል ሚዲያው አካባቢ ጥያቄው በስፋት ይነሳልና ፋኖ መቼ ነው አዲስ አበባ የሚደርሰው ጀነራል? እሺ ይሄ ፋኖ መቼ ነው ሙሉ በሙሉ አዲስ አበባ የሚደርሰው ሀገሪቱን የሚቆጣጠረው የሚለው ይሄን የሚመልሰው ዝግጅታችን ነው። ዝግጅታችን ነው። ሁለመናዊ የሆነ ሁሉን ያቀፈ ዝግጅት ሲኖር ዝግጅታችን መቼ የቱን መያዝ እንዳለብን እያንዳንዱን እየመለሰ ይሄዳል። ምክንያቱም አገር ነው። አገር ያለ ዝግጅት ዘለህ የምትገባበት አይደለም። ዝግጅቱ ሁለመናዊ ይሆናል። ሁሉን አቀፍ ይይዛኒ ከሌሎች ጋር የሚኖር ትብብርን ይይዛኒ ወደፊት አገሪቱ እንዴት ነው የምትመራው? በምንድን ነው የምትመራው? አስቀድሞ ይመለሳል። ለተፈጠረው ሁኔታ ይሄን ሙሉ በሙሉ የአገሪቱን ጸጥታ ሊቆጣጠር የሚችል ኃይል ማዘጋጀት ይጠይቃል። ስለዚህ ዝም ብሎ እየተነሳ በዚህ ነው እንደሚባለው አይደለም። ዋነኛውን ብርቱ የምናደርገው ሙሉ ዝግጅት ነው። መቼ መቆጣጠር እንዳለብን የሚወስነው እንጂ አስቀድመ በዚህ ወር በዚህ ቀን አይደለም። ዝግጅታችን ሙሉ ከሆነ ዝግጅቱ መነሻ ተደርጎ ነው ወደ ሙሉ ማጥቃት የሚገባው። ካልሆነ ግን ዋነኛው በዝግጅት የሁሉም አይነት ዝግጅት ስለሚጠይቅ ይሄ ነው መሐከሉ ለማለት ነው። ሌላ የሚነሳ አንድ ጥያቄ አለ። ጦርነቱ የአማራን ሕዝብ ዋጋ እያስከፈለው ነው። የፋኖቹ በሚገባው ልክ ጠንከር ብለው መዋጋት ባለመቻላቸው ስርዓቱ ሕዝቡን ለማስመረር መጠነ ሰፊ የሆነ ዋጋ እያስከፈለ ይገኛል። ብዙ ሰው እየሞተ ነው። ብዙ ሴቶቻችን ህፃናት እየተደፈሩ ነው የሚሉ ቅሬታዎች አሉና እንደው ከዚህ ጋር ተያይዞ እንዳንድ የትግሉ መሪ የእርሱ አስተያየት ምንድን ነው? ፋኖ እየተዋጋ ነው። ፋኖ እየተዋጋ ነው። ተመልከት፣ አሁን ባለፈው ያነሳሁት 12 እዝ ነው። 12 እዝ ሙሉ በሙሉ ፋኖ ወዳለበት ገብቶ እየተዋጋ ነው። ይዋጋን፣ ይሞታን፣ ይቆስላን፣ ይማረካን፣ ይዳከማን። የተዳከመውን ደግሞ ከዚህ ወደ ሌላ ቦታ ይዞት ይሄዳል። ከዚህ እያወጣ ወደ ሌላ ቦታ ይቀይረዋል። ይሄ የውጋ ባህሪ ነው። የተዳከመውን መስራት የማይችለውን ይዞት ይሄዳል። የሚዋጋውን ደግሞ ያመጣል። ባለፈው ከትግራይ ያፈነገጠው ሳይቀር መጥቶ እዚህ በሰቆጣና በላስታ መካከል ከፍተኛ ውጊያ አድርጓል። ብልጽግናን ለማዳን ተንደፋድፏል። ከዛ ያን እኮ አልናቀውም። አምጥቶ ነው እዚያ ያስገባው። አስከተማ የሚባል አካባቢ ላይ ነው አምጥቶ እዛ ላይ ያፈሰሰው። ልክ ደቡብ ያለው፣ ምስራቅ ያለው፣ ምዕራብ ያለው በየጊዜው እየተጓጓዘ ይዋጋን፣ ሲዳከም ይመልሰዋል። ይሄ የፋኖ ጥንካሬ ነው የሚያሳይ። አጠፋዋለሁ ብሎ አይደለ፣ አጠፋዋለሁ ብሎ ነው ይህን ሲያደርግ የነበረው። ስለዚህ ፋኖዎች ማድረግ ያለባቸውን እያደረጉ ነው። መሟላት የሚገባው መሟላት አለበት። ሪሶርስ ያስፈልገዋል። የፋኖን ትግል የተሸከመው ሙሉ በሙሉ የአማራ ህዝብ ነው። በዚህ የማይደግፉ ደግሞ መደገፍ አለባቸው። በዚህ ነው የምታየው። ይሄ የአማራ ህዝብ ጦርነቱ የሚለው ግን የአማራ ህዝብ ሁለት ምርጫ ነው መምረጥ ያለበት። ምርጫው ሁለት ነው። አንደኛ በባርነት መኖርን መቀበል ነው። አንደኛ በባርነት መኖርን መቀበል፣ መፈናቀል፣ መገደል፣ ከምድረ ገጽ መጥፋት፣ ባህል ወጉን ማጣት፣ ይህን አሜን ብሎ መቀበል ነው አንደኛው የሚሆነው። ይህን አሜን ብሎ ከተቀበለ እንደተባለው ትግል አያስፈልግም፣ ሙሉ መጥፋት ነው። ብልጽግና ታርጌቱ አማራ የሚባል ከምድረ ገጽ ማጥፋት ነው። በዚህ መሄድ ነው። ሁለተኛው ደግሞ የሁሉም አይነት ዋጋ ተከፍሎ በነፃነት መኖር ነው። የሁሉም አይነት ዋጋ ከፍለህ በነፃነት መኖር። አሁን የሚባለው ዋጋ እየከፈልህ በነፃነት መኖር ነው። በነፃነት ለመኖር ደግሞ የአማራ ወጣቶች የህይወት ዋጋ መክፈል አለባቸው። የአማራ ወጣት የአማራን ህልውና ማረጋገጥ አለበት። የአማራን ህዝብ እንደ ህዝብ እንዲቀጥል ማድረግ አለበት። የአማራን ህዝብ በህልውና ካላስቀጠለ የሱ መወለድ ምን ፋይዳ አለው? ስለዚህ በነፃነት የሚኖርበት ሁኔታ መፈጠር አለበት። የአማራ መለያ ደግሞ በነፃነት መኖር ነው።
ስለዚህ አሁን ሁሉም አማራ በነጻነት ሊኖር ከሆነ መታገል አለበት። ሁሉንም ትግሉ የሚጠይቀውን ዋጋ መክፈል አለበት። ይሄ ምርጫ ነው። ይሄን ምርጫ ነው የተቀበልነው። የህዝብ እድሜ ዘመኑን እየደማ መኖር የለበትም። በገዛ ሀገሩ መፈናቀል የለበትም። ማንነቱ መለያው መጥፋት የለበትም። ለዚህ የሚከፈለው ነገር መከፈል አለበት። በባርነት ከምንኖር በነጻነት መኖር አለብን በሚል ነው። ስለዚህ ይሄ ምርጫ ባለበት መንፈሰ ጠንካሮቹ የመረጡት ይሄን ነው። መንፈሰ ጠንካሮቹ በነጻነት እንኖራለን፣ የተከፈለው ይከፈል ነው። ይሄ አድርባዩ ደግሞ አማራ በዚህ እንደዚህ ሆነ ያለ ይለፈልፋል፣ ይቀባጥራል። የለፈለፈ ቢለፈልፍ በነጻነት ካልኖርንባት እዚች ሀገር የተከፈለው ይከፈላል ነው። ለዚህ ነው ይሄን ትግል ተሸክሞ የህዝብ ዋጋ እየከፈለ ያለው። ከዚህ ውጭ ሌላ አማራጭ የለንም። በዚህ ነው የምንሄድበት። የተለያየ የተባለ ቢባል የአማራ ህዝብ የሚኖረው በነጻነት ነው። ለነጻነት ደግሞ ነጻነት በነጻ አይገኝም። የሚከፈለውን እንከፍላለን ነው መልሱ። ጀነራል ጥያቄዎችን ጨርሻለሁ፣ ግን አንዲት ጉዳይ ባላነሳ አድማጭ ተመልካቹ የሚታዘበኝ ይመስለኛልና እናንተም ትፈልጉታላችሁ አውቃለሁ። እያንዳንዱ የፋኖ አመራር በተለይ የሴንትራል ኮማንድ አባላት እየለፋችሁ እንዳላችሁ አውቃለሁ። ግን አድማጭ ተመልካቹ በተደጋጋሚ የሚጠይቀውና መስማት የሚፈልገው በተለይ ትግሉም ላይ ያለ ታጋዩም አካል የሚያነሳው ጥያቄ አለ። በአንድነቱ ጉዳይ ምንድነው እያረጋችሁ ያላችሁት? እንዴችን የመጨረሻ ጥያቄ ባነሳ ብዬ ነው። በአንድነቱ ውይይት እያደረግን ነው፣ እየተወያየ ነው። በእያንዳንዱ ጉዳይ ቴክኒካል ኮሚቴ ተቋቁሞ ከሁለቱም እየተወያየ ነው። አብዛኞቹ ላይ መግባባት ተደርሷል። አብዛኛው ስለ ትግላችን ስለምናደርገው ትግል እያንዳንዱ ጉዳይ ላይ መግባባት ተደርሷል። ስለዚህ ዝም ብለህ ይድረስ አይደለም የምናደርገው። ሁለቱም የየራሱ አቅጣጫ ይዞ ሲታገል ነበረ። ግን መጀመሪያ እንደ አማራ አንድ ሁነን እንታገል። በመካከላችን ዋና በሚባሉ ነገር የተለየ የለንም። አንዳንድ ነገሮች አሉ ደግሞ በውይይትና በሂደት ይፈታሉ በሚል በዚህ ደረጃ ተቀራርበን እየተወያየን ያለ ነው። ባለፈው አንዳንዶች እኮ የመሄድ መነሻው ይሄ ነው። ውይይቱ እየጠነከረ ሲሄድ ወደ አንድ አማራ እየጠነከረ ሲመጣ እያንዳንዱ ማን ምን መሆኑን ሊለየው ሲል ነው በዚህ አይነት እየሄደ ያለው። በዚህ ደረጃ ነው እየሄድንበት ያለ ነው። ስለዚህ ከዚህ ቀደም ሲል ከነበረው በተለየ ነው በዋና ጉዳዮች ላይ እየተግባባን ሄደናል። አሁን እንግዲህ ውጭ ያለው ሁሉን ነገር በአንድ ጊዜ የሚሆን ይመስለዋል። ምን ታደርገዋለህ? በአንድ ጊዜ ጠፍጥፈ የምትሰራው ነገር አይደለም እኮ። የሀሳብ አንድነት መኖር አለበት። በሀሳብ በደንብ መግባባት ይጠይቃል። የነበሩትን ነገሮች መወገድ አለባቸው። እውነታው ላይ መነጋገር አለብህ። ዝም ብለህ ዛሬ ተደባልቀህ ነገ የተለየ አይደለም የምታደርገው። ከዚህ የተነሳ በዚህ ደረጃ እየሄድንበት ነው ለማለት ነው። የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል ጀነራል ተፈራ ማሞ ከውድ ጊዜ ቀንሰው ይህንን ቃለ ምልልስ ስለሰጡኝ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ጀነራል። እሺ፣ እኔም በለስ ሚዲያ አመሰግናለሁ።